ስሸኝ ነው ተጠንቅቀሽኝ እኮ። ኧረ ጉድ! ከዛሬ እሺ መልካም የነካሽ ምናምን ካለ ብለውና ሐዲሱን ስትሞቺ ትቀጠቀጫለሽ። የዛሬ ስንት ሺህ ዓመት ሽንት ነክቶሽ ያውቃል እየተባልሽ በመዶሻ ትወገሪያታለሽ። አሊያም እንግዲህ ቅጣቱ የተለያየ ነው። ድራገኖቹም 99 ድራገኖች ሊበሉሽ ይችላሉ መቃብር ውስጥ። ኤንስ ቀጥላ ነው። መልካም እሺ አቡ ሁሬራ እንዳስተላለፉት የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ በሽንት በመጠንቀቅ ንጽህናችሁን ጠብቁ፣ ምክንያቱም አብዛኞቹ የቀብር ቅጣቶች በምን ምክንያት ነው? ሰበባቸው እርሱ ነውና። ዳር ቁጥኒ ዘግበውታል። በሐኪም ዘገባ ውስጥ ደግሞ አብዛኛው የቀብር ቅጣቶች በሽንት ሰበብ የሚከሰቱ ናቸው ብለዋል። የሐዲሱ ሰነድ አስተማማኝ ነው። ያው ስለዚህ መቃብር ውስጥ አብዛኛው የምትቀጭበት ምንድን ነው? እህታችን ኖ እዚህ ጋር እንደዚህ ሊልህ የቻለው ምናልባት ሸንጠቅ ማለት የምትሸናበትን ቦታ መምረጥ አለበት። ጧራ ቦታ መሽናት አለበት። ለምሳሌ መስጊድ ምናምን ነገር እሱ ያስቀጣል። መስጊድ ቦታ የእናንተ መስጊድ ሽንት ቤት ነው እንደዚህ ናል። አይ ጧራ ቦታ ነው ያልኩህ። ሽንትን ከራሳችሁ መጠበቅ እኮ የሚለው ስሸኑ ንጽህናችሁን ጠብቁ እኮ ነው እንጂ የሚለው ንጹህ ቦታ መሽናትና ንጹህ ያልሆነ ቦታ መሽናት እኮ አይደለም የሚለው። አዎ እሱማ ግልጽ ነው። ማንኛውም እኮ ንጽህናውን እንደ ጠብቃል አይደል? ስለዚህ የዋናው መቃብር ቅጣት ዋና ከሚያስቀጣው አንዱ ምንድን ነበረ? መስገድ አትችልም። በቃ ከዋና የመቃብር ቅጣት ካልሰገድሽ ደግሞ ሰላት ካልሰገድሽ ከእስልምናም ተወጫታለሽ። ጧራ ሁነ ነው የምትሰግደው። ለምሳሌ ሽንት እየነካሽ ለምሳሌ ሽንት የሚያመልጥሽስ ቢሆን አለ በሽታ ለምሳሌ ሻወር ትወስዳለህ፣ ከዚያ በኋላ ትሰግዳለህ ማለት ነው። ኦኬ ተጠንጠባጠበና ከነካካሽስ በቃ ሻወር ወስደህ ሶላት ትሰግዳለህ፣ ከዛ ጧራ ነክ። በዚህ ምክንያት ግን መቃብር ውስጥ ትቀጠቀጫለሽ። ለምን? ያው አዲሱ እኮ ነው የሚለው ነው ያለው። አዲሱን ክፈቱ። እዚህ ጋር እኮ ሊል የፈለገው ሶላት የምትሰግድ ከሆነ እንደዛ ሆነክ ሶላት የሚላለው እዚህ ጋር ሶላት የሚላለው ወይ? እሺ አምርብልኝ እስኪ። ያው ፊት ለፊት እኮ ነው። ለሁለተኛ ጊዜ ልድገምልሽ። እሺ አቡ ሁሬራ ረዲየላሁ እንዳስተላለፉት የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ ሽንት መጠንቀቅ፣ ንጽህናችሁን ጠብቁ። ምክንያቱም ማለት ንጽህናችሁን ጠብቁ ነው ያሉት። 30 ሰግዱ አይደለም፣ ንጽህናችሁን ጠብቁ። 30 ሰግዱ ሳይሆን ኢንጀነራሊ። ምክንያቱም ማለት ከዚያ አብዛኛው የቀብር ቅጣት ሰበባቸው እርሱ ነውና። ይህንን ዳር ቁጥኒ ይዘግቦታል አለ። ሐኪም ዘገባ ውስጥ ደግሞ ማለት ነው አብዛኛው ኢማጂን አብዛኛው የመቃብር ቅጣቶች በሽንት ሰበብ የሚከሰቱ ናቸው ብለዋል። ሐዲሱ ሰነዱ ሰሂህ አስተማማኝ ነው። ያ ነብይሽ ደግሞ መቃብር ውስጥ ሲቀጠቀጡ በምን ምክንያት እንደተቀጠቀጡ ሲናገር ራሳቸውን ከሽንት መከልከል ስላልቻሉ ወይንም ደግሞ በደንብ ስላላደራረቁ ነው። እነኚህ ኃጢአት ትልቅ ሰርተው ሳይሆን የሚቀጠቀጡት እላያቸው ላይ ሽንት ስለሚነካቸው ነው ብሎ ተናግሯል። ተጠንቅቀሽ ነው እስከዛሬ ሽናሹ ነክቶሽ አያውቅም ነው ወይንስ አንድ ለቀን ነክቶሽ ቅጥቀጣ ይጠብቅሻል በመቃብር ውስጥ? አይዘይ መሐመድ ቁጭ ብሎ የሚሸናበት አንደኛ ምክንያቱ ይሄንን ከሰማ በኋላ ነው። መቃብር ቅጣት ሽንት ከነካችሁ ያስቀጠቅጣል ከተባለ ቀን ጀምሮ መሐመድ ቆሞ ሸንቶ አያውቅም ትላለች አይሻ። ይሄ የሆነበት ምንድነው? ሽንት እንዳይነካው በመቃብር ውስጥ ላለመወገር እንደሆነ አማኝ እናት ምትያት አንቺ እሷን የአማኞች እናት አይደለሁም ብትልም አንቺ ግን እናታችን ነች ምትያት አይሻ በመቃብር ቅጣት መሐመድ ይህንን ቀን ከሰማ ቀን ጀምሮ ቆሞ ሸንቶ አያውቅም፣ ቁጭ ብሎ ነው የሚሸናው ትላለች። ግን ሌላ ደግሞ ቦስ በጣም የሚያስደነግጠውና ትንሽ ግራ የሚያጋባ ይሄ ሀዲስ እዚሁ ኪታብ ላይ ነው፣ ገጽ 99 ነው አሁን ያሳየኋችሁ። ይኸው እንደምትመለከቱት ሃርድ ኮፒው ነው። ቦልገል መርየም 100 ላይ አሁን እህታችን ሴት ልጅ ምን ብለው አስቀምጠዋል መሰላችሁ? ልብ ብላችሁ በደንብ ተመልከቱት። ገጽ 100 ላይ ማለት ነው
ኢሳ ኢብን የዘይድ ረዲየላሁ አባታቸውን ዋቢ በማድረግ እንዳስተላለፉት የአላህ መልእክተኛ እንዲህ ብለዋል፣ ከእናንተ አንዳችሁ በሚሸና ጊዜ ብልቱን 3 ጊዜ ይለበው። ብልቱን 3 ጊዜ ይለበው። ሴቶች እንዴት ነው ብልታችሁ የምታልቡት? እኔ በጣም ወረደ ታነባለህ። እንደወረደ ይላል ስባት የፍናንታ ሶሪ አፍራት አነብልን ነበር። እንደወረደ የቃል እንትን የሆነ ጊዜ ላይ ቃል ጠጥቶ ሰክሮ መንገድ ላይ ገና የመጀመሪያ የተዋወቀን ጊዜ ሞቅ ብሎት ነበር ጠጥቶ እና ፓውዛ ላይ መንገድ እንትን ላይ ይሸናል። ፖሊስ መጣበት። ፖሊሱ መጣን የምዛው ቆም እየሰማው ነበር። ምን እየሰራህ ነው ይለዋል። ያንተ ባልደረባ ረጅም ፍሬቻ አብርቶብኝ መኪናው ያው እንትኑ እየተቃጠለ እያጠፋውለት ነው፣ ውሃ እያፈሰስኩለት ነው። ለፖሊሱ ማለት ነው። ቃልሽ ፓውዛውን ፖሉን በሽንቱ ሊያጠፋ ሼም አፍራንና ሲዛ ሰጣት። አፍራንና ሰጣት እኮ ሼም አሲዘ እስ ነው ፌ ያልበዋል አስባል። እኔ ወደ አንተ ልዞር እንጂ እግዚአብሔር እንዲቀል አድርጎ ያውጣት ከእስልምናም እንደዚሁ። እኔ እስልምና ውስጥ አልፈልግም፣ ምክንያቱም እምነት አይደለም እስልምና። አሁን ሴቶቹ እንዴት ነው የሚያልቡት? እውነት እሱ እኮ ነው ጥያቄ የሆነብኝ። አይካንት መዋዝ እንኳን ለማመጣ በቃ ሁሉም የተወራውን ነገር በነገር ምን አልክ? ማዝ ምን አልክ? ወንድማችን እዚህ መንገድ ነው የምትወስዱት? ምንድን ነው የሚወስዱት? የሆነ ድምፅ ከኋላ እንትን ነው እየተቆራረጠም ነው የሚመጣው። ምንም የሚያሰኝ ነገር የለውም እኮ እፎይ። እኮ ብልቱን ያልበው ማለት አንድ ወንድ ሌላው ነው እንጂ ሁሉም ነገር በኔጋቲቭ መንገድ ብልቱን ያችሁ የምስቁት ነገር አይሰማም አይሰማም ወይ? ትሰማለህ? ቀጥል። እሺ አሁን ትሰማለህ? አይሰማም ወይ? ይሰማል? አይሰማም? ይሄን አይሰማም? እንዴ ጋይስ ለበደንብ የሱ ትሰማለህ ዲቦ? ኦኬ እሺ ቀጥል ወንድማችን። አለ ወጣ እንዴ? ደኩ ቆይ ኦኬ ኦኬ። እና ወንድ ለበው ነው አይ ቲንክ እያለን ነበረ። ያ ጥያቄ መረዳት የመልስ ግማሽ ነው። እሺ ወንድስ ይለበው፣ ሴቶች እንዴት ነው የሚያልቡት ነው የኛ ጥያቄ። ለምን ወንድ አለባ አላልንም። እና ሴቶች እንዴት ነው የሚያልቡት ነው የሚል ጥያቄ። ምክንያቱም 3 ጊዜ ወንዶቹ ካለቡት ወይ 2 ጊዜ ወንዶቹ ካለቡ ሴቶቹ እንዴት ነው የምታልቡት ነው እንጂ ለምን አለባችሁ ብለን የሚል ጥያቄ አላቀረብንም። ሚስ ኢንተርፕሬት አታርጉት። እና ቶፒኩ ላይ ገብቶ የሚመልስልን ሙስሊም ካለ እንግዲህ ይግባና ይመልስልን። ግልጽ ነው። የመቃብር ቅጣት አለ። እዚህ ላይ ነው እየተነጋገርን ነው። በጣም ገራሚና አስቂኝ ነው። በእስልምና ምን ተብሎ ይታመናል? እንግዲህ አንድ ሰው ከሞተ በኋላ ነፍሱ ወደ ህይወቱ ገብታ ነው እንግዲህ ነፍሱ ወደ ህይወቱ ገብታ ይቀጣል።
ያቀጣጡ ሁኔታ ቢለያይም ማለት ነው። በተለያየ አለ፣ ብዙ ግጭቶችም ያሉበት አለ። የገባ ሰው ካለ የገባ ሰው እንቀበልና እንቀጥል። ሰላም 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 ዲያቆኖች ሰላም አለ አላዎች እንዴት ናችሁ? ሰላም ነው አለን። እያስተማራችሁ ነው እየተማራችሁ ነው? እዚህ ጋር አሁን የማያውቀውን ሰው ሆነ ዝም ብሎ ጥያቄ ከምታበዙ እዚያ የሚያውቁት አሉ አይደል? እንደ እነሱ ምናምን አሁን እናንተ እዚህ የየልጥል ነው የመጣው አውቃለሁ። ለመሰለህ ነገባ ነው ነገባ ፕሌስ አካሜታር ሁሴን እንኳን ደህና መጣህ። እንኳን ደህና መጣህ። መስገን ነው። በመቃብር ቅጣት ታምናለህ? አዎ እንዳለ እናምናለን። የመቃብር ቅጣት ማለት ምን ማለት ነው? ያው ተናገራችሁ እኮ ሌላ ነገር የለውም። ቅጣት እኮ ማለት ስጋው ብቻ የሚቀጣው ነፍሱ ከስጋው ጋር ከተለየች እንዴት በድን ያመዋል? አይ መጀመሪያ ነፍሱ ከስጋው ይለይና ወደ ፈጣሪ ይሄዳል። ከዛም በኋላ ቀብር ከገባ በኋላ መላእክቶች ይመጡና ሩህ ወደ እሱ ይመለሳል። ከዛ ጥያቄዎች ይጀመራሉ ማለት ነው። ነኪርና ሙንከር የሚባል መላእክቶች አሉ። ትንሽ ከኋላ ከቻልክ ድምፅ አለ፣ እሱን ቀነስ ማድረግ ትችላለህ? ስልክ እያወሩ ስለሆነ ነው። ይቅርታ ሚስጥር እንዳንሰማ። አይ ኦሮምኛ ነው እነሱ የሚያወሩት፣ ችግር የለውም አትሰማም። ይደገፈና አፋን ኦሮሞ ስታው አማን። እሺ እሺ ቀጥል። እኮማ እንዳሁኑ ያው ከሞተ በኋላ አንድ ሰው ቀብር ይገባና ከዛም በኋላ ነፍሱ ይለያል። መጀመሪያ ነፍሱ ከስጋው ይለይና ወደ ጌታው ይሄዳል። ከዛም በኋላ ቀብር ከገባ በኋላ መላእክቶች መጥተው ይጠይቃሉ። ቀብር ውስጥ ጥያቄውን ካልመለሰ ይዘኔ ቅጣት ሊከተለው ይችላል። እሺ እንደዚህ ብናደርገውስ? ቀብር ውስጥ ከፍተን አፈር ሳንመልስበት ቁጭ ብለን ብንጠብቅስ? ሐዲስ እኮ ሌላ ሐዲስ እኮ አለ። ከተቀበረ በኋላ ሰዎች ከተለዩት በኋላ ወደ 40 እርምጃ ከተለዩት ከሄዱ በኋላ የሚል ሐዲስ አለ። ሐዲሱም ሰዎች ካልተለዩትስ? እሱን እኔ እንጃ አልሰማሁትም፣ አላውቅም። ግን እንደምናቆኛ እንደዛ ነው። ስለዚህ ከመቃብር ቅጣት ለማዳን ሰውየውን አለመለየት ነው። ከመቃብር ቅጣት ለማዳን ማድረቂያ ወቅቶ ላብራቶሪ እንደሚቀመጠው እንደዛ ማስቀመጥ ነው። በመቃብር ውስጥ ከሚቀመጥ ሲጀመር ቀብር ቅጣት የተባለ እኮ ቀብር ከገባ በኋላ እኮ ነው። አንድ ሰው ቀብር ገብቶ እንትኑ አፈሩ ከተመለሰበት በኋላ እኮ ነው። ቀብር ማለት እሱ አይደለ እንደ ሲጀመር አፈሩም ራሱ ያጣብቀዋል አይደለ? እንትን ያደርገዋል። ኃጢአተኛ ከሆነ ሁለቱ ሳይዶች እንደዚህ ይጨምቁታል። ጥያቄው ላይ ጥያቄውን የማይመለስ ከሆነ ቅጣቶቹ አንዱ እሱ ነው። የእኔ ፖይንት አሁን ምንድነው፣ የቀብር ቅጣት ግዴታ ቀብር ውስጥ መግባት የሚያስፈልግ ከሆነ ሰውየው መቃብር ውስጥ እንዳይቀጣ ካስፈለገ አለመቅበር ነው አንደኛ። ሁለተኛ ደግሞ በውሃ ውስጥ የሞተስ ቀብር ውስጥ ማይገባ። ስለዚህ እነኚህ የቀብር ቅጣት አይነካቸውም ማለት ነው። መሬቱም አያጣብቀውም። እንደገናም በመዶሻም መቃብር ውስጥ መጥተው የሚጠይቁት አይኖሩም። ቀብር ቅጣት እኮ ያው ሰው ከሞተ በኋላ ነው። ቀብር ባይገባም ብገባም ቅጣት ላይቀረው ነው። አሁን ደግሞ አብዴት አደረግ አርጉመንት ቅድምም ብለናል። የቀብር ቅጣት ማለት ከተቀበረ በኋላ መቃብር ውስጥ ገብቶ ሲሆን የሚል ነግረህን ነበር። አሁን ደግሞ ቀየርክ አርጉመንት። አሁን ከሞተ በኋላ የሚል አመጣ ማለት ነው። ከሞተ በኋላ ለምሳሌ ከሞተ በኋላ አይደለም ሐዲሱም
ቆይ ከሞተ በኋላ አይደለም የሚለው ከተቀበረ ሰዎች ኮቴያቸውን ይሰማል መቃብር ውስጥ ሆኖ ምን ያለው አይደለ? ከሄዱ በኋላ ነው። ከሄደ በኋላ ነፍሱ ተመልሶበት ነፍሱ ይመለስበትና ከዛም በኋላ ይሰማል ይባላል። እንደዛ ያ ስለዚህ መልካም ከሰራ መሬቱ 70 በ70 ይሰፋለታል አይደለ? ይሰፋለታል። 70 በ70 የሚለው ይሰፋል። መልካም ካልሰራ ግን ጀስት ሁለቱ ሳይድ ከዚህና ከዚህ ያለው ሳይድ መጥቶ እንዲህ ይጨምቀዋል ይላል። ያልተቀበረስ ነው አርጉመንት። ካልተቀበረ ለምን ይጨምቀው? እሱን ባላውቅም እሱን ግን የማውቀው እኔ ያኛውን ነው። እሺ እሱን እንለፋውና ወደምታውቀው ሞር ወደ ተሻለ እንምጣና ለቀብር ቅጣት እንደምታምን መጠን ኦኬ። ሰውነታችሁ ይበሰብስ የለ እንዴ? ምናችሁ ነው የሚቀጣው? እስከ ቂያማ ቀንስ እንዴት ይቀጥላል? ሰውነታችሁ የሚበሰብስ ከሆነ የዛኔ አይደለም እኮ ከሰው ከሞተ በኋላ ነው ጥያቄው። ሰዎች 40 እርምጃ ከራቁት በኋላ ነው መላእክቶች መጥተው ሁለቱም መላእክቶች መጥተው ቅጣቱን የሚቀጡት እንጂ ከዛም በኋላ እኔ እንጃ። ከዛም በኋላ አይደለም እንጂ ቅጣቱማ እኮ እስከ ቂያማ ቀን ድረስ እኮ የሚቀጥለው እኮ እስከ ቂያማ ድረስ መከላከል ጀመረ። ስለዚህ ነፍሱ ትመለሳለች አልክ። ስጋህ ይበሰብሳል መሬት ውስጥ ነው አይበሰብስም? ይበሰብሳል። ኦኬ ስጋ ሁሉ አንድ አዲስ ክፈትልኝ ቃል የአደም ልጆች ሁሉ ይበሰብሳሉ ብሏል። የአደም ልጅ ሁሉም በስባሽ ነው። ሐዲስ ነው እንዴ? የአደም ልጆች ሁሉ ይበሰብሳሉ። የአደም ልጆች ታምናለህ በዚህ? አይደለም እዚህ ጋር የነቢያቶች አይበሰብስም። የአደም ልጅ ነው አይደለም መሐመድ? ከዛም በፊት ያሉትን እነ ሙሴም እነ አብርሃምም ነቢያቶች የሆነ ሁላቸውም። መሐመድ የአደም ልጅ ነው አይደለም? ነው። ኦኬ የአደም ልጅ ነው። የአደም ልጆች ስጋቸው ይበሰብሳል አይበሰብስም? ልጆች ተብሎ በአንዴ ብጠቃለልም ግን ከመሀል ደግሞ እንትን የሆኑት አሉ። መሀል የሚባል ነገር የለም። ሁሉንም ነው ያልኩ። ሁሉንም ነው ያልኩ እኔ ሁሉንም አይደለማ። በመሀል እኮ ለይቶ የተነገረን አለ። ሁሉንም እኔ ስለ ሁሉም ነው እያወራ ያለሁት። አንተ ስለ ለይቶ ነው እያወራ ያለሁ። ኩሉ አደም የሁሉም የአደም ልጆች ምን ይሆናሉ? ይበሰብሳል አይበሰብስም? መልሰው አሌስ ሙሐመድ የአዳም ልጅ አይደለም በለኝ። ምን ይላል? ያው ሐዲሱ አረብኛ ይሁንልህ እንግሊዝኛው ኔክስት ማለት እንደመመጣ ስለገባ ነው። ኩሉ ኢብን አደም ከሚለው ጀምራ አንብበው ከፈርግለት ጓሄድ እንግሊዝኛውን አድርገው። እኔ አይደለም እኔ አናብብም፣ ግን አንተ አንብበልኝ ችግር የለም። ያው የአዳም ልጆች ሁሉ the earth would consume all of the son of Adam except his tailbone አጥንት ተዋላ ያለችዋ ስትቀር የአደም ልጆችን ሁሉንም ምድር ትበላዋለች። አንዲት አጥንት ብቻ ነው የሚቀረው ይላል። ነብይ የአደም ልጅ ነው አይደለም? ግን የተከበሩ አላህ መልእክተኛቸው ነብይ ሐዲሱ ምን ይላል? መልካም ሐዲሱ ሁሉም የአዳም ልጆች ኃጢአታቸውን መሬት ትበላቸዋለች አይደለ? አዎ ሐዲስ በሐዲስ ይፈተላል እኮ ሐዲስ በሐዲስ ስለዚህ ሁሉም ኤክሰፕሽን ሳያስቀምጥ ነብይ ምን ብሏል? ሁሉም የአደም ልጆች መሬት ትበላቸዋለች። ፔሬድ። አይ ነከሌን አበላቸውም ካልክ የአዳም ልጅ አይደለም ማለት ነው። ግማሽ አይደለም ያለው
ሁሉም የአደም ልጆች ምን ትላቸዋለች? አፈር ትበላቸዋለች። ስለዚህ ሁሉንም የአደም ልጆች አፈር መበላቸው ከሆነ ለምንድን ነው ነብይህ አፈር አይበላውም ብለህ ነው የምታምነው? ሰላም ነው። ምንድን ነው አብያ ፊት ይቅርታና ዛሬ ታብታብ ገዝትም እየከፈት አይደለም። ታብታብ ኮፒ ሊንክን በጣም ደከም ያለ ነው። ተወዳጆች ምን እንደሚያስፈልገን ታውቃላችሁ። ታብታቡን በደንብ ከፍ አድርጉት። ዩቲዩብ ላይ ያላችሁንም ሰላም ብለናል። ላይክ እያደረጋችሁ ኮሜንት እየጻፋችሁ ዩቲዩብንም የምትከታተሉ እዚህ ያላችሁ ግን በተለይ ያው የግዴታ ታብታብ ኮፒ ሊንክ ስለሚፈልግ ፕላትፎርሞቹ የሚፈልጉትን ነገር ስጧቸው። የዩቲዩቡ ላይክ ስታደርጉት ሞር ተደራሽነቱ ይሰፋል። ይሄኛው ደግሞ ታብታብ ኮፒ ሊንክ ስታደርጉ ሼር ስታደርጉት ሪፖስት ስቶሪያችሁን አድርጉትና እንትን በሉት። በደንብ አነጣቡት። ገና 600 ምናምን ናችሁ እና በደንብ ታብታብ ኮፒ ሊንክ አድርጉ። ዛሬ ጨዋታ ነው እንዴ? ደብሯቸዋል። እኔ ምን እንጃ ዛሬ እኔ ኳስ ላይ ምን ነው እፎይ ትናንት ከለከልከኝ ከመግባት? ትናንት ገብተሃል እኮ ገስ ዘግተህ ምን አውቃለሁ እንዳለ አድርገኝ። ትናንት ገብተህ ነበር እኮ። አልገባሁም። 4 ሰዓት ነው ምናምን ላይ መጥቼ ዘግተዋል ማለት መላክ አይችልም። መላክ አልችልም። ገስቱ ሞልቶ ነው የሚሆነው። ብዙ ሙስሊሞች ነበሩ። አላየም? ገስቱ ሙሉ ሙስሊሞች ነበሩ። ገስቱ ምናምን ሲሞላ መላክ አችልም ነው የሚልህ። እንደዛ የሚለው ይቻላል። እንትኑና ገስት ሞልቶ ነው ሰዎች ልከው ከመቶ በላይ ሲሆን ከመቶ ሰው በላይ ምናምን ሲሆን ሲሞላ አሁን ያሳውቀሃል። እስከዛሬ አሁን ሲሞላ ሞልቷል ምናምን ብሎ ጽሁፍ ይሰጣል። ትናንት ምናምን ግን የሆነ የለም ጭራሽ ማለት ገስት ሞልቶ ሆነ ሰዎች ምናምን አሉ ምናምን ብሎ እንትን ይላል። ትናንትና ምን አለ? ትናንት አልገባህም ከእነ ቤት የለም ከነጭራሹ ብመጣ በቃ ዝግ ነው። ትናንት በጣም ብዙ ልጆች ትናንት አልገባም። እንግዲህ የገሱ የሲስተሙ ሁኔታ ነው የሚሆነው። ትናንትና ግን ሙሉ ሙስሊሞች ነበሩ። እንደው በጣም ብዙ ሙስሊም ነበር ትናንት። እና ቶፒኩ ምንድን ነው ዛሬ? የመቃብር ቅጣት ነበረ። እችን ሐዲስ እስኪ አንድ የፈሰራት አሳየው። ልጨርስ እኔ ካሊድ እዚሁ ትቀጥልበታለህ። አሁን እንዳልኩ ከነብያቶችም ውጭ እኮ እንትን የተባሉ አሉ። ግን ነብያቶች እዚህ ጋር ተለይቶ በሐዲስ ለመፈታ ተለይቶ ስጋቸው እንደማይበሰብስ በሌላ ሐዲስ ተዘግበዋል። ስለዚህ ከዚህኛው ሐዲስ ጋር ግጭት ነው ማለት ነው። ግጭት ሳይሆን አንዱን ሊፈታ ይችላል። ቁርአን በቁርአን ይፈታል፣ ሐዲስ ይፈታል። ምክንያቱም ሁሉም የአዳም ልጆች በስባሽ ናቸው ካለ በኋላ መሐመድ አይ ነቢያቶች አይበሰብሱም የምትለኝ ግጭት ነው የሚሆነው። ሁሉም ምን ያለው ኤክሰፕሽን አላስቀመጠም። ሁሉም የአዳም ልጆች በስባሽ ናቸው። ለዚህ ነው ደጋግመን የመሐመድ ሬሳ ባይበሰብስ ኖሮ ገና ድሮ ያሳዩ ነበረ። እንዲህ የምታለቅሱለት የምትንሰፈሰፉለት በመስታወት አድርገው አሳምረው ያስቀምጡት ነበር ባይበሰብስ ኖሮ። በፖሊስ በትልቅ እንትን የሚጠበቀውም ምንም ነገር ስለበሰበሰና እንትን እንዳይል ነው። ኤኒዌይስ ጀመር ማሳየት ምን ስለዚህ ሐዲሱ በግልጽ እንደሚናገረው የአደም ልጆች በሙሉ በስባሽ ናቸው። አንደኛይቱ አጥንት ማውጣት ስትል ሬሳ ሊወጣ ነው ከቀብር ወጥቶ እንትን ሊቀረጽ ሬሳ ከቀብር ወጥቶ ሊቀረጽ እስኪ ሰርተውለታል እኮ ቤት አትስሩ መቃብር ላይ ቢላችሁም አንደኛ ከሚያስቀጣችሁ አንዱ መቃብር ላይ ቤት መስራትና ማምለኪያ ቦታ ወይ መስራት አልተፈቀደም።
መስራቱም እንኳ አልተፈቀደም። መስራቱም አልተፈቀደም። ሁለተኛ ደግሞ ግን ለነቢያችሁ ሰርታችኋል። እኛን ክርስቲያኖችን የኢትዮጵያ ክርስቲያኖችን ደወረስ ክሬቸር ካለበት አንዱ የሞተ ሰው ላይ እሱ ላይ ቤት ይሰራሉ የሚል ነበረ አርጉመንቱ። መሐመድ ላይ ሰርታችኋል ቤት። አሁን ይህንን አዲስ ምንም ሪፒት የምታደርገው የለም። የአደም ልጆች ፋይል ትንሣኤ እንዴት ነው እንደ እስልምና ማለት አላህ እንዴት ነው የሚያስነሳችሁ? አልገባኝም። ነቢያቶች ማይበሰብሱ ከሆነ እነሱ ዝም ብለው ነው የሚነሱት? ነፍሳቸው ይመለስበትን እኔ ግን እሱን ባላውቅም ግን ነፍሳቸው ይመለስበትና ይነሳል። ነፍሳቸው ይመለስበትና ስለዚህ መቃብር ውስጥ ነፍሳቸው የለም። ሁሉም እኮ ሲጀመር ሁሉም ወደ ስጋው ይመለስላቸዋል። ሁሉም አሁን አይበሰብስም ብለኸኛል። ነቢያቶቹ ምንም እንኳን መሐመድ የሁሉም የነቢያቶች አካቶ አሚን ምን ነበረ የአደም ልጆች ሁሉ የሚበሰብሳሉ ቢልም አንተ ግን ብለሃል ነው ነቢያቶቹ አይበሰብሱም ብለሃል። ኦኬ እንደዛ ከሆነ ነብይ ደግሞ ምን ብሏል? ትንሣኤ በዛች በአንዲቱ አጥንት ነው ብሏል። እዛች አጥንቷ ላይ ስጋ ይመረጋል ብሏል። ነቢያቶችም አይበሰብሱ ከሆነ ስለዚህ ምንም የሚመረግላቸው ስጋ የለም ማለት ነው። ኦልሬዲ አይበሰብስም ስላልከኝ እዛች አጥንት ላይ ቀረችው ላይ ስጋ ይመርግና ከዛ እንደቀድሞ አድርጎ ያነሳቸዋል ይላል። ስለዚህ ነቢያቶች ላይ ትንሣኤያቸው ምንድን ነው? ዝም ብሎ መሬትን መቆፈርና ማውጣት ብቻ ነው ማለት ነው። ለነቢያቶች ማንም ቆፍረው ሁሉም እኮ እንደዚሁ በቃ እንደ በቀል ይነሳል ሆኖ ሳለ የእነሱም እንደ አዲስ ስለዚህ ዝም ብለው ነው የሚነሱት ማለት ነው። ምክንያቱም እነሱ ትንሣኤ የላቸው ማለት ነው። ዝም ብሎ መነሳት ብቻ ነው መውጣት ብቻ እኮ። አሁን አይበሰብሱ የምትለኝ ከሆነ ትንሣኤ ደግሞ ነብይ ሲናገር አንዲት አጥንት አለች ማትበሰብስ እሷ ላይ ሱራ 21 ላይ ሱራ 21 ነበረ። ኤኒዌይስ እሱ ላይ እሱን መሰረት አድርጋችሁ አንድም ወደ ቀድሞው እንመልሳችኋለን እንደዛ የሚል አለ መሰለኝ። ቼክ አድርገው እስኪ አንዴ ቃል በዛ መሰረት ወደ ቀድሞ እንደዛ የሚመልስ ከሆነ ይሄ ነቢያቶችን አይመለከትም ማለት ነው። ይሄ ትንሣኤ ቁርአኑም ክፍል ነቢያቶችን አይመለከትም። ስጋ የሚጨምርባቸው ነገር ስለሌለ እነሱ ላይ ኦልሬዲ ስጋቸው አይበሰብስም ስላልከን ስጋ ላቸው ላይ ከምርና በዛች አጥንት ላይ መርግና ያስነሳቸዋል የሚለው ውድቅ ይሆናል ማለት ነው። አጥንታቸው ኦልሬዲ አይበሰብስም አለ። ምክንያቱም ስጋቸው ሳይበሰብስ አጥንታቸው ሊበሰብስ ስለማይችል፣ ስለዚህ ትንሣኤው ራሱ ይለያያል ማለት ነው። የእናንተና የነቢያቶች እነኚህ ክፍሎች የቁርአኖቹ ኢቭን ሀዲሱ ብቻ ሳይሆን ቁርአኖቹ ራሱ ነቢያቶችን አይመለከትም እያልከኝ ነው። ነቢያቶች ማይተዳደሩበት የቁርአን ክፍሎች አሉ ማይመለከታቸው 104 ይመስለኛል። ኦኬ ለመጽሐፉ የሆኑ ገጾች እንደሚጠቀለሉ ሰማይን የምንጠቀልልበትን ቀን አስታውስ። የመጀመሪያውን ፍጥረት እንደጀመርን እንመልሰዋለን። በእኛ ላይ የሆነን ቀጠሮ ቀጠርን፣ እኛ የቀጠርነውን ሰሪዎች ነን ይላል። ስለዚህ መጀመሪያውን እንደጀመርን እንመልሰዋለን ይላል። ስለዚህ አደምም ነቢይ ነው ብላችሁ ታስባላችሁና እንደጀመርን እንመልሰዋለን የሚለውን አደምን አይመለከትም። ኦልሬዲ እንደዛውን ብድግ ነው ማለት ያለበት አደም አይበሰብስ ስለሆነ እስካሁን ድረስ እንድናንተ አስተምሮ። ስለዚህ ነቢያቶች ጋር ሲመጣሁ ወደ ቀድሞዎቹ ለመመለስ አጥንት ስጋ ይመርግባቸዋል የሚለው ሀዲስ ውድቅ ይሆንና ቁመታቸውን አስረዝማለሁ ነው ማለት ያለበት። 60 ክንድ ማድረግ ነው ያለበት ማለት ነው። አደም ዝም ብሎ ይነሳል። ምን የሚጨመርለት የሚቀነስለት የለም። ምክንያቱም 60 ክንድ ነው፣ ወደ እሱ ነው የሚመጡት ሁሉም። ስለዚህ እሱ የሚጨመርለት የሚቀነስለት የለም። አፈሩን ረገፍ ረገፍ አድርጎ መውጣት ብቻ የሚጠበቅበት ራይት። እዚህ ጋር በጥልቅ ባላውቅም ሆኖም ሳለ ግን እንትን ነው ሌሎቹ እንደዚሁ ሌሎቹ ይተከልላቸዋል ስጋ። እነዚህ ነቢያቶቹ ደግሞ ያው አይበላም ስጋቸው አይበላም ስለተባለ በዛው ይነሱ እንደሆነ አላሁ አለም አላውቅም። ግን ካሊድ
የበለጠ ከኔ በላይ የሚያውቁ ከሆነ ይመልስልህ እሱ። ይሄ ብላውን ነቢያትን አይመለከቱም ማለት ነው። ምንድነው ቶፒኩን እስኪ ግልጽ አድርግልኝ እፎይ። አይ እናንተ እያልክ ያለኸው የሰው ልጆች ከሞቱ በኋላ እንዴት ይነሳሉ ነው የሰው ልጅ አፈር ይበላዋል? ሁሉንም የሰው ልጅ አፈር ይበላዋል፣ የማይበላው አለ። የአደም ልጆችን ሁሉ አፈር ይበላቸዋል አይደል? የማይበላቸውም አለ። ለምሳሌ ስለዚህ በአላህ መንገድ ላይ ሐዲሱ ላይ እንስማማ። ቅድሚያ እኔ ሐዲሱን ክፈተው ቃል ሐዲሱን እናንብበው ሲያብራ እችን ሐዲስ አንብባት እስኪ ወደ አማርኛ አድርገው። አረብኛውን አታነበው? ተርጉምልን ይገባል ለማለት ነው። አረብኛ ነው። ምን አልከኝ? ይሄ ሁሉም ወደ አፈር ተመላሽ ነው የሚለውን ነው የሚገልጸው። አይደለም ሚንሃ ኸለቅናኩም ወፊሃ ኑዒዱኩም ወሚንሃ ኑኽሪጁኩም ታረተን ኡኽራ ይላል። ወደ አፈር ከአፈር የፈጠርናችሁ ወደ አፈር እንመለሳችኋለን ይላል። ግን ነቢ ሰለላሁ ዐለይሂ ወሰለም ብለዋል። ለምሳሌ ጦር ሜዳ ላይ የሞቱት ሙስሊሞች እንትና ስጋቸው አይበላም። እንደዚሁም ደግሞ ሐፊዘል ቁርአን ያፈርቶች ፕሊስ ሐዲሱን በስርዓት ፈስር። ቅድሚያ እየነገርኩህ እኮ ነው። በስርዓት ፈስር። ሁላችሁም አይደለም አደም የሚለውን እንኳን አልፈሰርክም፣ ውሸትህን። ሁላችሁም ወደ አፈር ትመለሳላችሁ ነው የሚለው። ኩሉ አደም የሚለውን እንኳን ኩሉ በኒ አደም ያእኩሉ ተራብ ፕሊስ ዋብያ ዶንት ፓኒክ። እዚህ ጋር ፎይ አንዴ እዚህ ጋር ኢላ የሚለው እኮ መጣ። ኢላ አጀባ እኮ ኢላ የምትለው ሲቀር ምን ሲቀር እያለ እኮ ነው። ምን ሲቀር እያለ እኮ ነው እኮ ሲቀር ምን ሲቀር ምንድን ነው የሚቀረው? ምን ሲቀር ማይክን አንሳው። እስኪ በአማርኛ አጀባ ማለት ነው ማለት አጀባ ማለት ነው። ነብይ ነው የሚለው ነብይ ይላል። አጀባ ማለት ነብይ ማለት ነው አይደለም። አጀባ ማለት አትዋሹ፣ ዋብያው አትዋሹ። ስለዚህ መዋሸት ሳይሆን እኮ ሐዲስ ያለው ነው ሲቀር ማን ያቺ አጥንት ያ ወደ አማርኛ ቀር እንትኑን ተርጉምለት። እንግሊዝኛው ላይ አስቀምጦልሃል። ትዊስት አታርጉ፣ ትርጉም አታበላሽ። ለማንኛውም ይሄ አስኬድህም አይበላም። የሰው ልጆች አፈር አይበላቸውም። የሚበላቸው አሉ፣ የማይበላቸው አሉ። ለምሳሌ ከወሰድን ሐምዛ ፕሊዝ እሱን ተረተረት አለ ወላሂ በል እስኪ ተረተረት ነው የምር ወላሂ ተረተረት አለ። በጣም እውነት ነው። አንተ ትቀልዳለህ። ሄድና ቁርአን ያፈዙ እስቲ ሰፈር ቆፈር አድርግ። አጥንታቸው ብቻ ነው ያለው። ሰሞኑን እንደውም ወሎ ላይ መቃብር ቆይ አዳምጠኛ ወሎ ላይ መቃብር ሙስሊሞችን ቆፍረው እያወጡ እየተጨቃጨቁ ነበረ። ማአት እንደዚህ በመዳበሪያ ከምረው ጭንቅላታቸው እጃቸው ነው አጥንታቸው ብቻ ነው ያለው። እና ምን እዛ ውስጥ አንድ አስተዋይ ቢኖር ስየታለ ያፈዝከው ያልበሰበስክ ማለት ይችል ነበር። ግን እሱ ሐፊዝ አሉ አለ ሰርች ታርግ ይመጣልሃል። 30 ዓመት ሁላ ተቀብረው ምንም ያልተነኩ የሆነ እኮ ራሱ ቪዲዮ ነበር አይደል እንዴ? ካሜራ ይዘው ሄደው ውጭ ሀገር የሆነ ሐፊዘል ቁርአንን ቆፍረውት የሚታወቅ ሰው ነበረ። ቆፍረውት ግን ከሞተ ከስንት ጊዜ በኋላ አንድ አጥንት ላይ ያገኙት የጀርባ አጥንት ምናምን ነው። ላይቭ ላይ ራሱ እንትን ያሉበት ነው። ሰሪስ ወላሂ አይበላም። ወላሂ እውነቴን ነው የምልህ አይበላቸውም። አረተ በእናትህ ወላሂ አትበል በእናትህ። ዋብያው እምነት አይነው ብላይንድ ያደርጋል። እምነት እንትን ይላል። ስለዚህ ነብይም ያለው ሁሉም የአደም ልጆች አፈር ይበላቸዋል። ሲቀር የጀርባ አጥንት ስትቀር፣ ትንሣኤ ደግሞ የሚጀምረው በእሷ ላይ ነው። ትንሣኤ በምን ላይ የሚጀምረው? እሺ አስረዳኝ።
አማርኛው እንደዚህ ይላል። አቡ ሁሬራ እንደተረኩት የአላህ መልእክተኛ እንዲህ ብለዋል፣ ምድር የአደም ልጅ አካል በሙሉ ትበላለች ወይንም ታበሰብሰዋለች። የጀርባ አጥንት የመጨረሻን አጀቡስ ዘንበ ሲቀር ከእርሷ ከዚች አጥንት ማለትም ከጀርባይቱ አጥንት ተፈጠረ። በትንሣኤ ቀንም ከእርሷ መልሶ ይፈጥራል። ስለዚህ ማትበላው የጀርባ አጥንት ላይ ያለችው ነች። ሁሉም ይበሰብሳል፣ እሷ ትቀራለች። ትንሣኤ ደግሞ መጀመሪያው በእሷ ላይ ነው። ስለዚህ አደም ልጆች የተፈጠሩት በእሷ ከሆነ ሁሉም የሚበሰብስ ከሆነ የአደም ልጅ ከእሷም የሚጀምር ከሆነ ነቢይህን በስብሷል። የመጀመሪያው አርጉመንት። ሁለተኛው ደግሞ እንዳንተ እስማማለህና በደንብ አስተውል ካሊድ ዋብያው፣ የአንተን ሎጂክ እቀበልና የነቢያቶች አይበሰብሱም ካልከኝ ፍጥረትን እንደ መጀመሪያው እንመልሳለን ስላለ የጀመረው ደግሞ በጀርባ አጥንት ስለሆነ እሷ ላይ ስጋ እየመረገ ከሆነ የሚቀጥለው አሁን ደግሞ መልሼ ነቢያቶች ስጋቸው አይበሰብስ ከሆነ ምናቸውም ካልበሰበሰ ሙሉ ግዙፍ አካል ከሆኑ ይሄ ክፍል አሁንም አይመለከታቸውም ማለት ነው። ውጭስ ትንሣኤ እነሱን አይመለከትም ማለት ነው። ሁለቱም አጣብቂኝ ነው ለአንተ። አዎ እንደዛ አይመለከታቸው የምትል ከሆነ ከዛ ምን ጠይቃለሁ? ማስረጃ ጠይቃለሁ። ቦስ እንግዲህ ዋሃብያው እያለ ሐፊዝ ከሆኑ አይበሰብሱም ሲል ነበር እና የዚህ ቁርአን ጸሐፊ ሐጅ መሐመድ ሳኒ ሀቢብ ቁርአን ያፈዙ ናቸው፣ በቃላቸው የሚያውቁ ናቸው። እንግዲህ ለረጅም ከ1960 በፊት በኃይለ ሥላሴ ጊዜ፣ በደርግ ጊዜም በኢህአዴግ ጊዜ ወደ መግቢያ አካባቢ ነው የሞቱት። በጣም የሚታወቁ ሰው ናቸው። በእሱ አባባል እንግዲህ ሄደን ቆፈር ቆፈር ብናደርግ እሳቸው አልበሰበሱም እያለን ነው እንግዲህ እንደዛ ነው። እርግጠኛ ሆናለሁ ወላሂ ሐጂ መሐመድ ሳኒን ሄደ መቃብር ልታስቆፍራቸው የእነሱ ልታስቆፍርባቸው ነው። አንተ ሰውዬ በጣም ደስ ይለኛል። ቢቆፈር ደስ ይለኛል። ለማረጋገጥ ይሄ ከባድ ነው። ዴቭ የሚባል ሰውዬ ከባድ ነው። ጭንቅላት አለው። ባይዞ የሆነ ሰዓት ላይ ማለት ነው ትምህርት ቤት ፈተና ገባ ቃል እና እንደዚህ መጽሐፍ ደርድሮ ስታዩት ኃይለኛ ተማሪ እና ፈተና ገባ እና አብረን ነበር የተማርነው ቴንዝ ላይ እያለን እና ፈተና ላይ እያለ አስቀድሞ ቴንሽን እንደሆነ በጣም ብዙ ውሃ ጠጥቶ ነበረ። ውሃ ከመጠጣቱ የተነሳ ያው ከሽንት ጋር የተያዘ ስለሆነ ቶፒክ ነው። ውሃ በጣም ጠጥቶ ስለነበር ፈተናው ሲገባ ደግሞ ሽንት አለው። በቃ ሽንቱ መጣ። ሊቆጣጠር ሞከር፣ አልቻለም። ዞር አለ ጠራኝና አልቻልኩም፣ ጉድ ሊሆን ነው፣ ወንድ ልጅ ሊበላሽ ነው አለኝ። ምንድን ነው ወንድ ልጅ የሚበላሸው? ተበላሸዋል። ምንድን ነው? ኧረ ተው፣ አባይን የሚያስነቅቆ እዚህ ጋር ፏፏቴ ሊፈጠር ነው አለ። ኧረ እንደዛማ ከሆነ እኔ ልጥራለት ቲቸር አልኩኝ። ከዛ መምህሩ መጣ። ቲቸር አልቻልኩም፣ ጭንቅላቴ ውስጥ ያለው እውቀት ራሱ ሊፈስ ነው እና ሽንት ቤት መሄድ አለብኝ አለው። መምህሩ ልብ አለና ውጤቱን አየና እንትን የሚሰራውን ፈተናውን አየና ቃል ጭንቅላት ውስጥ ያለው እንኳን ምንም ሊፈስ የለም፣ ምክንያቱም መልሶችህን በሙሉ አይቼዋለሁ። ስለዚህ አትጨነቅ አለው። ኧረ ግን ታሪክ ሲገለበጥ ደስ ይላል። ታውቃላችሁ ጭንቅላቴ ውስጥ ያለው እውቀት ሊፈስ ነው ብሎ እኔ ገጸ ባህሪ ዋናው ማለት ታሪክ ተናጋሪው ነው። ኧረ ተው እንግዲህ እንዴ! እና አሁን አንድ ነገር ተናግረህ ነበርና የመሐመድ ሬሳን ባይበሰብስ እንኳን የቁርአን ሀፊዞች አይደለም የመሐመድ ሬሳ ብቻውን እያዞሩ ያሳዩን ነበረ። ልክ አሁን ለምሳሌ ይሄ የመሐመድ ፀጉር ነው ብሎ ነው እያዞሩ የሚያሳዩት። አሁን ቪዲዮ እየቀረጹ ይሄ የመሐመድ ፀጉር ነው ብሎ ነው። እንግዲህ በዚህ በረከት ያገኙበታል እና በደንብ አስተውሉ። ስለዚህ አጣብቂ ነው ባይዘው የለነሱ አጣብቂ ነው። ገና በጣም ብዙ ምናነሳቸው ነገሮች ይኖራሉ። በስብሷልን ቢሉ አጣብቂ ነው፣ አልበሰበሰም ቢሉ አጣብቂ ነው።